ሰው ፍላጎት የሚባል የዕለት ተዕለት ኑሮ ውስጥ በጣም አስፈላጊና መሰረታዊ የሆነ ማንነት ያለው ሲሆን ነገር ግን ሰው በዚህ የመፈለጊያ ማንነቱ በትክክል የሚያስፈልገውን ነገር አላገኘም እንላለን። ሰላም የእውነትን በፍቃድ የዩቲዩብ ቻናል ተከታታዮቻችን፣ ዛሬ የህይወት መስቀኘት ፕሮግራማችን ላይ የዮናታንን የብዙና የአዲስ አባዜ በሚለው ቪዲዮ ላይ ተገናኝተናል። መልካም ቆይታ። ይህ የትምህርት ቪዲዮ ሰዎች አንድ ነገር ካወቁ በኋላ እንዴት በውስጣቸው ፍላጎት ሆኖ እንደሚሰራና እነዚህ ነገሮች ያስፈልጉኛል ከማለት በዘለለ በህይወቴ ከሌሉ መኖር አልችልም ወደ ማለት እንዴት እንደሚመጡ ያስረዳናል። የሰውን ፍላጎት በሁለት ባህሪ ሲገለጥ አንደኛው የብዙ ነገር አባዜ ሲሆን ሁለተኛው ደግሞ የአዲስ ነገር አባዜ እንደሆነ ገልጾልናል። የብዙ ነገር አባዜን ስንመለከት ሰዎች አንድን ነገር ከያዙ በኋላ አንዱ ብቻ በቂ ከመሆን ባሻገር የበለጠ ወደ ማብዛት ሲሄዱ የሚስተዋሉ ሲሆን ይህም ካለመርካት ችግር እንደሚመጣ አስረድቶናል። የአዲስ ነገር አባዜ ደግሞ ሰው በእጁ ያለውን ነገር በቂ እንዳልሆነ ስለሚሰማው በቂ እንዳልሆነ የተሰማኝ አሮጌ ስለሆኑ ነው ወደሚለው ሐሳብ ስለሚመጡ ሁሌ አዲስ ነገሮችን በመመኘት ወደማይቋረጥ መፈለግና ቶሎ ቶሎ መቀየር ወደ መፈለግ ባህሪ ያዘነብላሉ ብሎናል። ይህ ሁሉ ውጪ ያሉ ነገሮችን በማብዛትና አዳዲስ አድርጎ በመቀየር ውጫዊ ፍላጎቴን አርክቶ የምፈልገውን ነገር አግኝቼ እኖራለሁ ብሎ በማሰቡ ሰው የኪሳራ መንገድ ወይም የኪሳራ ጉዞ ላይ ነው ያለው ይለናል። በስተመጨረሻ እኛ ፍላጎት በሚባለው ማንነታችን ያገኘነው ዓለም ላይ ያሉ ሰዎች የሚኖሩትንና እዚህ መንገድ ላይ ያለውን ህይወት በልዩነት አብራርቶልናል። በተጨማሪም እኛ ጋር ያለው መንገድ ፋሽን የሆነ ዘመን ያመጣው ወይም ጥንታዊ ጉዳይ የሆነ ሳይሆን በባህሪው ከተፈጥሮ ጋር የሚመሳሰል በዚህ መንገድም ደግሞ ሰው ትክክለኛ ፍላጎቱንና የሚያስፈልገውን በተፈጥሯዊ መንገድ ጨብጦት የሚጸናበትና ከብዙና ከአዲስ ነገር አባዜ ነፃ የሚወጣበት ነው እያለን በይበልጥ ቪዲዮን እንድትከታተሉ እንጋብዛችኋለን። መልካም ቆይታ። ሰዎች ፍላጎት የሚባል መሰረታዊ የሆነና የዕለት ተዕለት ኑሯቸው አስፈላጊ የሆነ ገጽታ ያላቸው እንደሆነና ግን በዛ ፍላጎት በሚባለው መፈለጊያ በሚባለው ማንነታቸው የሚፈልጓቸው ነገሮች ላይ ችግሮች እንዳሉና እነሱ ደግሞ መጨረሻ ላይ ሄደው አሁን ሰው የደረሰበትን የውድቀት ደረጃ እንዲደርስ በዋነኝነት ትልቅ አስተዋጽኦ እንዳደረጉ እናነሳለንና ሰዎች አንዴ በጉዳዮች ዙሪያ መፈለግ ከጀመሩ ማቋረጫ የላቸውም፣ መመለሻም ደግሞ የላቸውም ወደኋላ። ምክንያቱም አንዳንዴ ሰዎች ስለሆነ ጉዳይ ሳያውቁ በነበረበት ወቅት የተሻለ የነበረው ነገር አንዴ የሆነን ነገር ካወቁት በኋላ ያ ነገር ፍላጎታቸው ሆኖ ይሰራና ከዛ በኋላ መልሰው መጥበብ ሲያቅታቸውና ወደ ድሮ አነስ ወዳለው ማንነታቸው መመለስ ሲያቅታቸውና ስቃያቸው ደግሞ በዛው ልክ ሲጨምሩ እናስተውላለን ሁላችንም። እና እሱ አንድ የሚያስገርመኝ ነገር ነው። እነዚህ ፍላጎት የምንላቸው ነገሮች ሲገለጡ ወደ ሰዎች ዘንድ ሲገለጡ ሁለት አይነት ባህሪዎችን ይዘው ይገለጣሉና አንደኛው ምንድነው የማብዛት ችግር ሰዎች ጋር በደንብ የሚስተዋል ነውና የሆነ አንድ ነገር አንድ ከያዙ በኋላ አንዱ ብቻ በቂ መሆን ያቆምና ማብዛት ወደሚለው ነገር ይሄዳሉ። ካለመርካት ጋር የተያያዘ ነገር ስለሆነ ነው። ያ ነገር መጀመሪያ እስኪመጣ ድረስ ያ ነገር ከመጣ ሁሉ ነገር በቃ ከዚህ በኋላ ፍላጎቴ ይቆማል ብለው ያስቡና ነገሩ ላይ ግን ሲደርሱበት ኦኬ ይሄ ነገር ያላስደሰተኝ ስለማይደሰቱ ይሄ ነገር ያላስደሰተኝ አንድ ብቻ ስለሆነ ነው ወደሚል ደግሞ ይሄዱና በጣም ወደ ማብዛት እሱን ነገርና በሱ ውስጥ ፍላጎታቸውን በጉልህ ማስተዋል ትችላላችሁ። ሁለተኛ ደግሞ የአዲስ ነገር አባዜም ደግሞ አለበት ሰው። የአዲስ ነገር አባዜ እንዴት ነው? በዙሪያ ያሉትን ነገሮች ያያቸውና እነዛ የያዛቸው ነገሮች ላይ ቆሞ ሲያስብ በቂ እንዳልሆኑ አይነት ስሜት ስለሚያሰማው ውስጡ
እነሱ በቂ ስሜት ያላሰሙኝ አሮጌ ስለሆኑ ነው። ስለዚህ አዲስ ነገር ልፈልግ ወደሚል ሁሌ አዲስ ነገር ወደ መመኘት ምኞቱ ደግሞ በጣም የከፋ የሚያደርገው የማይቋረጥ ምኞት ነው። ህይወቱ እስከሚያልፍ ድረስ ያ እንትን የሚቀጥል ነው እስከ መጨረሻው ድረስና በሁሉም ሰው ባለበት ቦታ በሙሉ ይሄንን ባህሪ በደንብ የምታስተውሉት ነው የሚሆነው። ብዙ በእጁ የያዙት ነገሮች ቶሎ ሲያረጁበት ወይም ደግሞ ቶሎ መቀየር ሲፈልግ እነዛን ነገሮች ይስተዋላል እና እኛ ግን ምን እንላለን? አዲስ ነገር አይደለም ሰውን የሚቀይረው። ምክንያቱም ሰውየው ውጫዊ ነገሮችን እያሳደደ በቀጠለ ቁጥር ይሄ ለሁለቱም ምክንያቶች ይሆናል። ከማብዛቱም ጋር አዲስ ነገር ከመፈለጉም ጋር ተያይዞ ላለው ሐሳብ ይሆናልና ውጫዊ ከሆነ ሁሌም ስደቱ የሰው የሚፈልገው መልሶች ወይም ደግሞ ፍላጎቴን ያረካኛል ወይም ደግሞ በቃ የምፈልገውን ነገር ጨርሼ ይገላገላለሁ ብሎ የሚያስበው ውጫዊ ነገሮችን በማብዛትና አዳዲስ አድርጎ በመቀየር ከሆነ አሁንም የምንለው ምንድነው? ሰውየው የኪሳራ መንገድ ላይ ነው ያለው ወይም ሴትየዋ የኪሳራ ጉዞ ላይ ነች ያለችው እያልን ነው የምንጠቁመው ለሰዎች እና አንዳንድ ሰዎች የኛ ትምህርት በባህሪው ደስ የሚለኝም ከዚህ አንጻር ነው። አንዳንድ ሰዎች እስራታቸው የነሱ የሚያስቡበት መንገድ የሚሰማቸው ስሜት የነሱ ብቻ ይመስላቸዋል። ግን እኛ ምን እንላለን? በመሃል መተን አይ ይሄ ሁሉም ሰው እየተሰቃየው ያለው ነው። ሙሉ ዓለምን ብትመለከቱት አሁን ልክ እናንተ የምትሉትን አይነት ዝንባሌዎች ያሉት ነው የምትሉትን አይነት ፍላጎቶች ያሉት ነው። ስለዚህ የሚያደርግበት መንገድ ግን እንደየኢኮኖሚው፣ እንደየባህሉ፣ እንደየሃይማኖቱ እያልን የምንጠቅሳቸው ነገሮች ይኖሩና እንደሱ የሚለያዩ ናቸው እንጂ ዋና ቤዚክ እንትኑ ማንነቱ ተመሳሳይ ነው። ምክንያቱም አንድ ዘር ስለሆነ አንድ የሰው ዘር ስለሆነ እያልን ነው የምናስተምረውና በተለይ ደግሞ ይሄ አዲስ ነገር ከመፈለግ ጋር በተያያዘ በተለይ ከኛም ትምህርቶች ጋር ተያይዞ ጥያቄዎችም ስለሚነሳበት ጉዳዩ ምን የሚል ጥያቄ ይነሳልኛ ጋር እናንተ የምትሉት ነገር አንድ ያግኝታችሁት ከዛ በኋላ በሱ ተደላድላችሁ መኖርን ነው ለኛ እንደ ሐሳብ የምታቀርቡልንና እሱ ነገር አይሰለችም እንዴ ብለው ይጠይቁናልና ይሄ ከምን ተነሳ ከተባለ አሁን ካነሳውት ከሰው አዲስ ነገር ከመፈለግ አባዜ የሚነሳ ጥያቄ ነውና ያ ደግሞ ምንን ቀጥታ ያንጸባርቃል? ዓለም ላይ ያለ ነገር እኛ ከምንለው ውጭ ያሉ ነገሮች በሙሉ አንዴ ከተያዙ በኋላ የግድ መቀየር እንዳለባቸው ወይም ደግሞ የግድ ቶሎ እንደሚሰለቹ ቶሎ እንትን እንደሚያረጉ ኤክስፓየር እንደሚያረጉ አይነት ስለሆነ መረዳቱን ሰውየውም ሲነሳ የሚረዳው ከሚያውቀው አካባቢ ወይም ደግሞ ከዓለም ላይ ስለሆነ ለዛም ነው ይሄንን ጥያቄ እየጠየቃችሁን ያላችሁትና እኛ ደግሞ በአንጻሩ የምንላችሁ ነገር ይሄ አዲስ ፋሽንም የሆነ ነገር አይደለም ወይም ደግሞ ጥንታዊ የሆነም ነገርም አይደለም ወይም ደግሞ ይሄ አንዴ ከተያዘ በኋላ እስቲ 2-3 ላድርገው 5-6 ላድርገው የሚባልበትን ጉዳይ አይደለም። በአንጻሩ የራሱ የሆነ ማንነት ያለውና በጣም ደግሞ ባህሪዎቹ ከነ አየር ከነ ፀሐይ ጋር ምናምን የሚያያዝ የሚመሳሰልም እንደሆነ እየጠቀስን ለማስረዳት እንሞክራለን። ግን ዞሮ እነዚህ የምንጠቅሳቸው ነገሮች ሰዎቹን ወደዚህ ሐሳብ ለማቅረብ ነው እንጂ መጨረሻ ላይ የትኛው ነገር ነው የሚበልጠው ካላችሁን ነገሩ ላይ ደርሶ መጨበጥ ይበልጣልና አዲስ ነገርን ለሰው ለመስጠት ወይም ደግሞ አዲስና እንዲጸናለት የምትፈልገውን ነገር ለሰው ለመስጠት ያንን ነገር ለሰውየው ማስጨበጥ ነው የሚቀለው እንጂ አስረድተህ እዛ ቦታ ላይ ማድረስ አይቀልም። እና ሰውየው ያንን ነገር ሲላበሰውና አዎ የምትሉት ነገር ያው እኔም ጋር ተሳካ ሲል እነዚህ ቀድሞ የሚጠይቃቸውን ጥያቄዎች በሙሉ በአጥጋቢ ሁኔታ ለራሱ ይመልሳል ማለት ነውና የሱ አይነት ዝንባሌዎችና ፍላጎቶችን ግን ዓለም ላይ ሰው ቢያያቸው እነዚህ የማብዛትና የአዲስ ነገር የመፈለግ ዝንባሌዎችን በቀላሉ ስፖት ማድረግ ቢቀለው ያ ለሱ ጥሩ መሸጋገሪያ ይሆነዋል። ኦኬ ይሄ ነገር እኔ አንድ ካለኝ ይበቃኛል፣ ከዛ ደግሞ ይሄ ነገር ኦሬዲ እንደዚህ ሆኖ ካላስደሰተኝ አዲስ ነገርን ባገኝ አልደሰትም ወደሚል ድምዳሜ ቢደርስ ኖሮ ነገሩ ሁሉ ይቀለው ነበር። ግን እንደሱ ለማለት ደግሞ ሰፋ ያለ ሁሌ እንደምለው ሰፋ ያለ ግራውንድ ላይ ሄዶ በልዩነት ሁኔታዎችን አይቶ ኦኬ እንደተባለው የዓለም ሕዝብ እንዲህ ነው የሚኖረው፣ ከዛ እነዚህ ደግሞ አሁን እነዚህ ይሄንን መንገድ እየጠቆሙኝ ያሉት ሰዎች ደግሞ እንደዚህ ነው የሚኖሩት፣
ስለዚህ እኔ የትኛው ነው የሚያዋጣኝ የሚልበት ቦታ ላይ እንዲደርስ ነው እንግዲህ እኛ ጥቆማ እያደረግን ያለ ነው። ስለዚህ ዞሮ ዞሮ እነዚህን አሁን በይፋ ሁሉም ሰው ጋር አሉ ያልኳቸው ነገሮች አንድ ሰው ቁጭ ብሎ ካያቸው በራሱም በግል ህይወቱም ላይ የሚያስተውላቸው ስለሆነ እነሱን ነገሮች እንዲያስተውል ለራሱ ለሰሚው እተውለትና ይህንን ሐሳብ ከዛ ይሄንን ደግሞ ይዞ ኦኬ እስቲ የምትሉትን ደግሞ አዲስ ነገር አስረድታችሁኝ ካልሆነ የሚገባኝና ጨብጨው ከሆነ የሚገባኝ እንዴት በምን መልኩ ነው ነገሩን ማገኘው ደግሞ ለሚለን ሰው እሱን ደግሞ በመግቢያ ክላሳችን ላይ በደንብ ሐሳቦቹን በታትነን አከሄዱን ነግረነው ወይም ነግረናት ነገሩ ላይ እንዴት እንደሚደርሱበት ነገሩ እንደውም በጣም ደስ የሚለኝ አንድ ምንድነው ድሮ ከነበረው አሁን ላይ በጣም እየፈጠነና ሰዎች ድሮ ሊያገኙት ከሚወስድባቸው ጊዜ በፈጠነ ጊዜ ውስጥና በቀለለ ሁኔታ ውስጥ እየደረሱበት ስለሆነ ምንም አይነት ቅድመ ሁኔታዎችን እንትን ሳይል ሳያሟላ ወይም ደግሞ ምንም አይነት ይሄ ጠብቅ አትጠብቅ የሚባል እሰጥ አገባ ውስጥ ሳይገባ ቀጥታ ነገሩ ላይ ራሱ ደርሶበት እኛ አሁን የምንለውን ዕውቀት በሙሉ ነገሩ ላይ በመድረስ ማለፍ የሚችልበት ሁኔታ ስለተመቻቸ እዛ መግቢያ ክላስ ላይ መታችሁ ያው ለሁሉም ሰው ክፍት ነው። አድራሻችን ደግሞ ከቪዲዮዎቻችን ማብቂያ ላይ ስለሚገኝ በዛ መሰረት አድራሻችን ላይ መታችሁ መደበኛ ትምህርቶቹን ተከታትላችሁ እኛ የምንለው ቦታ ላይ መድረስ ትችላላችሁ። የጋበዝናችሁን የትምህርት ቪዲዮ እንደተመቻችሁና እንደተማራችሁበት እናስባለን። ሁሌም እንደምንለው በአካል መጣችሁ ተከታታይ ትምህርቶቻችንን እንድትሳተፉና እኛ አለ የምንለውን ህይወት ማሳካት እንደምትችሉ እየጋበዝናችሁ በሌላ የህይወት ትምህርት ቅኝቶች ፕሮግራም እስከምንገናኝ ቻው።